ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ስፕሪንግ ሮል ነው ይዤላችሁ የመጣሁት። በቀላሉ ደግሞ አብረን እንሰራለን። በጣም ቀላል ለመስራት ሁላችንም ብንሞክረው መስራት የምንችለው የስፕሪንግ ሮል አሰራር ነው እና ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ ይደርስልኛል። እዚህ ጋር ጥቅል ጎመን፣ አንድ ካሮት፣ እንዲሁም ነጭ ሽንኩርት፣ ባሮ፣ ቀይ ሽንኩርት፣ ቃሪያ፣ ሌሎችንም ደግሞ ቅመማ ቅመሞቹን ደግሞ በተከታታይ ደግሞ የምንጨምራቸው ይሆናል። ጥቅል ጎመኑን በመጀመሪያ እንደዚህ ደቀቅ አድርገን እንከትፈዋለን። እዚህ ጋር እኔ ጥቅል ጎመኑን ደቀቅ አድርጌዋለሁ። ከፈለጋችሁ ረዘምም ማድረግ ቀጠን አድርጋችሁ እንደሱም ብታደርጉ ትችላላችሁ። ከዛ አሁን ጎድጎድ ያለ እቃ ላይ እናደርገውና እናጥበዋለን። ከዛ እንደዚህ ጎድጎድ ያለ እቃ ላይ ካረግነው በኋላ ተወሰነ ጨው ጨመርኩበትና ጥቅል ጎመን ያው የራሱ የሆነ አንድ ሽታ ስላለው በደንብ አድርገን እንደዚህ በጨው ብናጥበው ቆንጆ ነው። ከዛ ውሃ ጨመርኩበት እና በደንብ አድርጌ አለቅልቄ ደግሞ ወንፊት ላይ አስቀምጨዋለሁ። አሁን እዚህ ጋር ደግሞ አንዱን ካሮት እንደዚህ አድርገን እንፈቀፍቀዋለን። ያው እንደዚህ አድርጌ ፈቅፍቄዋለሁ። የመሃሉን ግንዱን አልጨመርኩትም የካሮቱን። ከዛ እዚህ ጋር ቀዩን ሽንኩርት በመጥበሻ ላይ አድርገን እናቁላለዋለን። ከዛ ባሮ ሽንኩርቱንም ወዲያው ጨመርኩት። ከዛ ዘይት በጣም ትንሽ ነው የምታደርጉበት። በኋላ ላይ ስታደርጉ ስለሚረብሻችሁ አነሳ አድርጋችሁ እዚህ ጋር ብትጨምሩ ለሽንኩርቱ ማለት ነው ዘይቱን ጥሩ ነው። ከዛ ካሮቱንም ደግሞ ወዲያው ጨመርኩት። ይሄን ያህል ከበሰለልን በኋላ ጥቅል ጎመኑ እንደዚህ አድርጌ አለቅልቄ ወንፊት ላይ አስቀምጬው ነበር፣ ውሃ እንዳይኖረው ማለት ነው። ከዛ እሱንም ጨምረን ደግሞ አንድ ላይ እናበስለዋለን። ይሄን ያህል ከሆነልን በኋላ ነጭ ሽንኩርት ጨመርኩበት፣ እንዲሁም ጨው እና ቆንዶ በርበሬና ከሙን የጨመርኩበት። አንድ ማንኪያ ደግሞ በሻይ ማንኪያ በርበሬ ጨመርኩበት። ትንሽ ኮስተር እንዲያደርግና ለከለሩም እንዲሁም ደግሞ ለጣዕሙም ቆንጆ ስለሚያደርገው ብዬ ነው እንትኑን የጨመርኩት፣ በርበሬውን የጨመርኩት። ከሙን ግን ካላችሁ ከሙኑ በጣም ቆንጆ ነው የሚያደርገውና ለሳምቡሳ ብዙ ጊዜ ከሙን ብትጠቀሙ ቆንጆ ነው። ከዛ ቃሪያውን አልቀቄ ከትፌ እሱንም ጨምሬዋለሁ። ከዛ እሱን አውጥተን እዚህ ጋር ደግሞ ሊጣችንን እናቦካለን። አሁን እዚህ ጋር እኔ ሩብ ኪሎ የሚያክል ሊጥ ነው እዚህ ጋር ያመጣሁት። ጨው ትንሽ ጨመርኩኝና በቀዝቃዛ ውሃ እንደዚህ አድርገን በእንቁላል መምቻ ጓጓላ ብዙም እንዳይኖረው ነው ግን እናጠለዋለን። ቀጠን ነው የምናደርገው ሊጡ በኋላ ላይ እንዲሄድልን ማለት ነው። ከዛ እዚህ ጋር ሌላ እቃ መጣሁኝና እዚህ ጋር ማጥለያ አድርጌ እንደዚህ እናደርጋለን። ምንም አይነት ጓጓላ እንዳይኖረው ማለት ነው፣ በኋላ ላይ እንዳይረብሸን። ያው እንደዚህ አድርጌ ሁሉንም አጥልየዋለሁ። ይኸውላችሁ ቅጥነቱም ቆንጆ ነው የሆነው። ቅጠን ያለ ነው መሆን ያለበት። ከዛ በዚህኛው ብሩሽ ነው የምጠቀመው። እዚህ ጋር አሁን ብረት ድስት ላይ የፈላ ውሃ አድርጌበታለሁ። እሱ ላይ ከዛ መጥበሻችንን እናደርጋለን። እሳት ላይ ሳይሆን የምናደርገው መጥበሻችንን ውሃው ላይ ነው። ልክ እንደ ውሃ ዳቦ እንደምንጋገረው ማለት ነው። እሱ ላይ መጥበሻውን አርገን ልክ ሲሞቅልን መጥበሻው እዚህ ጋር አሁን
እንደዚህ ያደረግን በብሩሽ እናደርጋለን ማለት ነው። በጣም ቀላል ስራ ነው፣ ግን ቆንጆ ነው። በጣም ሞክሩት በእውነት ሁሉም ሰው ቢሞክረው መስራት የሚችለው አይነት ነው። ይኸውላችሁ እንደዚህ ስስ የሆነ ቆንጆ የስፕሪንግ ሮል እንግዲህ ቂጣ እየሰራን ነው ማለት ነው። ለሳምቡሳም እንደዚህ አድርጋችሁ መጠቀም ትችላላችሁ። ቀጣዩንም እንደዛው በኪችን ሶፍት ላይ ትንሽ ዘይት አድርጋችሁ አስሱት ስታረጉ ማለት ነው መጥበሻውን። ከዛ በብሩሽ እንደዚህ እያደረግን እንግዲህ ሊጡን ያው የስፕሪንግ ሮል ቂጣ ቆንጆ አድርገን እየጋገርን ያለ ነው እንግዲህ ሳሳ ብሎ የሚታይ ቦታ ላይ ደረብ ማድረግም ሊጡን ትችላላችሁ። ከዛ በመሃሉ ትንሽ ትንሽ ዘይት ብታደርጉበት አንዱን ከአንዱ ስታስቀምጡ እንዳይያያዝባችሁ ማለት ነው። ጥሩ ነው የሚያደርግላችሁ። በጣም ቀላል ስራ ነው። ሊጥ ሳነዳምጥ እንደዚህ ደግሞ አድርገን በቀላሉ መስራት እንችላለን። ያው እንግዲህ እየደራረኩ እንግዲህ ብዙ እያወጣሁ ነው ያለሁት። የተቀሩትንም እንደዛው በተመሳሳይ እንግዲህ እንሰራቸዋለን። ውሃ ላይ ስለሆነ መጥበሻውን ያደረግነው ያራል ብለንም አንሰጋምና ቆንጆ ነው የሚያደርግልን። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ እያረጋችሁ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው ላይክ ሲኖር ነው ስራ ሰዎች ዘንድ የሚደርሰውና ሁል ጊዜ ላይክ አድርጉልኝ እያልኩ አስቸግራለሁ። እንግዲህ ዛሬም እንግዲህ ላይክ እንድታደርጉልኝ እያልኩ ደግሞ እናንተንም ደግሞ ጠይቃለሁ። ያው ስራችንን እየቀጠልን ነው እንግዲህ መጥበሻውን እንደውም ከጋለላችሁ በኋላ ቶሎ ቶሎ ነው የምታወጡት እና ጊዜም በጣም አይፈጅም። መጀመሪያ ላይ ግን እስኪግል ድረስ ትንሽ እንትን ይላችኋል። መጋል ግን አለበት። ያው እንደዚህ አድርጌ እንግዲህ ሁሉንም ጨርሼዋለሁ። አሁን እዚህ ጋር ይኸውላችሁ ብዙ ነው ያወጣሁትና እንደዚህ እንትን ላይ አድርጌዋለሁ ሳህን ላይ እና በየመሃሉ ደግሞ ትንሽ ትንሽ ዘይት መቀባታችሁን አትርሱ። ከዛ በቃ እንደዚህ እያደረግን እያነጠፍን እዚህ ላይ የሰራነውን የጥቅል ጎመን ወድ እንደዚህ እያደረግን ማጣበቂያ ደግሞ ትንሽ ሊጥ ደግሞ አቡክተን ደግሞ ማያያዣ እየቀባን እንደዚህ ማድረግ ነው ማለት ነው። ለሳምቡሳም እንደዚሁ መጠቀም ትችላላችሁ። ስፕሪንግ ሮል ብቻ ሳይሆን ሳምቡሳም እንደዚህ አድርጋችሁ ሊጡን መስራት ትችላላችሁ። ይኸው ሁሉንም እንግዲህ እንደዚህ አድርጌዋለሁ። አሁን እዚህ ጋር እንግዲህ ዘይት አፍልተን እናበስለዋለን። መቼም በጣም ቀላል ስራ እንደሆነ እናንተም እያያችሁት ነው። ያው ሳንዳምጥ ሊጥ ደግሞ እንደዚህ ያደረግን ደግሞ መስራት እንችላለን። ያው የመጀመሪያውን እንደዚህ ሳህን ላይ ኪችን ሶፍት አድርጌ ከዛ የመጀመሪያውን ዙር እንደዚህ አድርጌ አወጣሁት። ቀጣዩንም ደግሞ እንደዛ ያደረኩት ነው። ትንሽ እኔ የሰራሁትን ስጎ መሃሉ ላይ አብዝቼበታለሁ። ትንሽ አታብዙበት። ለምን ስጠመጥሙት እንትን እንዳይልባችሁ። ይሁላችሁ ሁሉንም እንግዲህ አብስዬ ተመልሻለሁ። በጣም ቆንጆ ነው። እናንተ ሞክሩት። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑ። ቻው